መርጃን ከዚህ ቀደም በተደጋጋሚ የግድያ ሙከራ ሲዘነዘርባት ነበረ። በመሃልም ስትታገን ነበረ። ማን ሲያሳግታት እንደነበረ፣ ማን እሷን ለመግደል እንደተኮሰባት ይህ ሁሉ ነገር እናትሽ ለብዙ ጊዜያቶች ሚስጥር ሆኖ ተደብቆባቸው ነበረ። በመጨረሻም አስሊ መሆኗ ተጋልጧል። አስሊ ጀማልን እንዳትናገርብኝ እባክህ ብላ በምትለምንበት አጋጣሚ ድጋሚ ደግሞ ሌላ ስህተት እየሰራች ነበረ። ምንም እንኳን ጀማል አስሊ በጣም ስለሚያፈቅራት በነገሮች በስሜት እጅግ በጣም ቢፈተንም ወንድሜን አልክደውም ብሎ አቴሽን እንደ ወንድሙ ስለሚያዩ ሊነግረው ጫፍ እያለ ነበረ። አስሊ ግን ራሷን በራሷ አጋልጣለች። ራሷን በራሷ አጋልጣ አቴሽ ከዚህ በኋላ የሚያደርገው ነገር በጣም ብዙ ትርጉም ይኖረዋል። አቴሽ ለምትሰሪው ነገር በሙሉ ዋጋ ትከፊበታለሽ እያለ ይናገራል። በድንገት ሙዜኒን እየሰማች ነበረ። ራሷን መቆጣጠር ከበዳትና በአንድ ጊዜ ተብረክርካ እየወደቀች ናት ያለችው። አቴሽ እዚህ ጋር እሷን ደገፍ ያደረግና በቀጥታ ወደ ውስጥ ይዞ እየገባ ነበረ። ወደ ሙዜን መኝታ ክፍል ይዟት ይገባል። እዛ አልጋ ላይ አጋደም አድርገዋት ጤንነቷን ካረጋገጡ በኋላ አሁን አቴሽ ተናዷል። ወደዚህ እያለ ይንጎራደዳል። ጀማል ቆሟል። አስሊ በአንድ በኩል እናቷን እያረጋጋች ነው። አቴሽ ቆይ አንድ ጊዜ ስማኝ፣ አቴሽ ተው እባክህ እንደዚህ አታርጊው፣ ልስማኝ፣ ልክ በቃ እኔ እኮ እዚህ ጋር እኮ እየጠየኩ እኮ ነው፣ ይቅርታ እየጠየኩ እኮ ነው እያለችው ነበረ። አንቺ ስለዚህ ጉዳይ ታውቂ ነበረ ብሎ አቴሽ ሙዜን ላይ እያፈጠጠ ነበረ። በአቅ ኖሮ ፈቅድ ነበረ፣ እኔ አላቅም ነበረ ይኸው ቅርብ ጊዜ ነው ያወቅኩት ስትለው ነበረ። በጣም ያሳፍራል እያል ነበረ። እዚህ ጋር አቴሽ አስሊ ያው እንግዲህ ይሄ ነገር እኮ የሷ ጥፋት ብቻ እኮ አይደለም ስትለው ነበር። ማለት እንዴት እያለ አቴሽ እየጠየቀ ነበር። ማለቴ እኛም ለነዚህ ነገር ኃላፊነት ልንወስድ ይገባል አይደል እንዴ? ውስጧን በበቀል ያንተከተክነው እኛ ነን። ልጅቷ በቀል እንድትል ያደረግናትም እኛ ነን አይደል እንዴ? አቴሽ ልትክር ነው ስትለው ነበር። ምንድነው ሰበብ መሆኑ ነው? እኔም እኮ ተሰቃይቻለሁ እኮ ግን ምን ማለት ነው? ምንም ያላጠፋ ሰው በዚህ መሃል ላይ እንዲጎዳ ማድረግ ማለት ምን ማለት ነው እያለ ነበረ። እባክህ አቴሽ እባክህ እንደዚህ አትሆን፣ ልጅን ይቅር እንድትላት እየለመንኩ ነው። እባክህ በዚህ ጉዳይ በጭራሽ ፖሊስ እንዳይገባበት ጣልቃ እባክህ እያለችው ነበረ። አስሊ ላደረገችው ነገር በሙሉ ዋጋ ትከፍልበታለች። እንደዛ ነው መሆን ያለበት፣ ዋጋ ትከፍላለች። በተለይ ደግሞ ሁሉን ነገር የምትወስነው መርጃናት የሚሆነው ከዚህ በኋላ የሚሆነው ነገር የምትወስነው እያለ ነበር። ኧረ ቆይ አቴሽ እያለች ስትከተለው ነበረ። ጀማል በጭራሽ ከዚህ ክፍል እንዳትወጣ እሺ፣ አንተ አላራለ በደንብ ጠብቃት፣ ተከታተላት በደንብ እያለው ነበረ። ከወጣችም ተከታተላት ግን እንዳትወጣ ብሎ ታስጠንቅቆት ይሄዳል። ልክ እዚህ ጋር አቴሽ እንደሄደ አንተ አሁን ደስ አለ ስንት ጊዜ ነግሬ ነበረ አስሊ፣ አንቺስ ብትሆኝ ደስ አለሽ? ስንት ጊዜ አስጠንቅቄሽ ነበር፣ የምታረጊውን ነገር ተጠንቀቂ ብዬሽ ነበር፣ አንቺ ግን አሰሚም አይገባሽም። በቃ ተመልከች፣ አሁን እንግዲህ ውጤቱን ትጋፈጫዋለሽ። ምን እንደምልሽ አላቅም ትላታለች። እማዬ እንደዛ እኮ አይደለም እማዬ፣ ነገር ግን ይሁን ነገር ማድረግ አለብሽ። እኔ እስር ቤት ገብቼ መኖር አልችልም፣ እባክሽ ራሴን አጠፋለሁ፣ መታሰር አልችልም ስትል ነበረ። እሱን እንኳን እርሺው፣ ሲጀመር ምንም ነገር ከማድረግሽ በፊት ነበረ እሱን ማሰብ የነበረብሽ እያለ ነበር። ክብረ ቢስ ጀማል፣ ክብር የለም። አሳድጌ ነበር፣ መግቤ ነበረ። እኔ አንተ እናት ነበርኩኝ። ምን ያሳጣውክ ያጎድልኩብህ ነገር አለ እንዴ? እኔ በጭራሽ አንተን ምንም ነገር ያሳጣውክ ነገር የለም። ገባ? በእነዚህ ነፍሰ ገዳይ ልጆች ምክንያት ልጅ ዋጋ እንድትከፍል ማድረግ የለብህ። ስለዚህ አሁኑ ቅጂውን ትሰጠኛለህ፣ የቪዲዮን ቅጂ ትሰጠኛለህ፣ ቪዲዮን ትሰጠኝ ፈልጋለሁ። ስለዚህ የብንም ማስረጃ እንዳይኖር ልጄ እንዳትታሰር ስትሎ ነበር። አይሆንም። አዎ አሳድገሽኛል፣ መግበሽኛል፣ ብዙ ውለታሽልኛል። እኔ እሱን አልክድም፣ ምንም ምክድበት ጉልበትም የለኝም። ለሱን ፈጣሪ ባርክሽ። ነገር ግን ወንድሜን ደግሞ አልክደውማ። ታዲያ በጭራሽ እዚህ ጋር የተፈጠረው ነገር አውቄ እንዳላወቅኩ መሆን አልችልም። ታዲያ እዚህ ጋር ምንም የማታውቀዋ ሴት መርጃ በዚህ ማለት ዋጋ እንድትከፍል አርጋታለች። ይሄን ነገራችን ዝም ማለት አልችልም። በቃ ምን ማለት ነው? በዚህ ልም እንዴት እንደዚህ ይባላል? በቃ ቪዲዮ ልሰጣቸው አልችልም። ይሄን ነገር መርጃና አቴሽ ራሳቸው ይወስኑ፣ እኔ መወሰን አልችልም እያለ ነበረ። በመጨረሻም ስህተት ተሰርቷል፣ እኔ መደበቅ ስህተት ነበር ብሏቸው ወጣ። እዚህ ጋር ሙዜና አስሊ ተፋጠጡ። አስሊ እያለቀሰች ነው። ሙዜን ደግሞ አታልቅሽ ልጅ አታልቅሽ፣ እኔ በጭራሽ እንድትታሰሪ አልፈቅድላቸውም በጭራሽ ብላ ስታባብላን ነበረ። አስሊ ናቷ እያባበለቻት በማለሷም ታለቅሳለች። በላ በኩል መርጃን መኝታ ክፍሏ ናት። በድንገት አቴሽ መጣ። አቴሽ እያበደ ነበር። ምን አይነት ነገር ነው በእናታችሁ? ምን አይነት ነገር ነው? እኮ አጠገቤ ምን አይነት ጠላት እንደነበር ራሱ አለማስተዋል እኮ ነው የሚገርመኝ። እንዴት ለዚህ ጅል ሆናለሁ? እንዴት በዚህ ልክ ሰው አምናለሁ? እቺ ልጅ ከልጅነቴ ጀምሮ አብሮ አደጌ ናት። አብራኝ ያደገችው ከልጅነቴ ጀምሮ ታቀኛለች። እንዴት እኔ የምወደውን ነገር ለመጉዳት ትሞክራለች እያለ ነበረ። አቴሽ የሆነ ነገር በጣም ያሳዝናል፣ እኔም ደግሞ ስሜቷን ልረዳ እየሞከርኩኝ ነው እያለችው ነበር። የምን ስሜት መርጃ? የምን ስሜት? እኮ እያጭበረበረችን እኮ ነው። ቅድም ስሜት አለኝ ምናምን ነገር ያለችው እኮ ስዘባረቅ ነው። ይህ ሴጣን የሆነ ባህሪዋን ለመደበቅ ነው። ፖሊስ ጋር መደወል ነበረብን በአስቸኳይ ይላታል። ደግሞ እዚህ ጋር መርጃን አቴሽ እንትን ነው ይኸውልህ፣ ስማኝ ማለት ይኸውልህ፣ አውቃለሁ ይኸውልህ፣ አሁን አንተ እኔም በሆነ እኮ ተናድጃለሁ ማለት በእሷ ምክንያት በቃ ልሞት ከጫፍ ደርሼ ነበረ። ግን ገና ልጅ ናት ማለት በልጅነቷ ብዙ አስቸኳይ ውሳኔ ልትወሰን ትችላለች። አላውቅም እኔ ምን አይነት ሰበብ እዚህ ጋር እየጠቀመች እንዳለች። ግን እዚህ ጋር ፖሊስ መጥራት ቀላሉ መንገድ ሊሆን ይችላል። ነገር ግን አቴሽ እዚህ ጋር አስበስረው ነበረ። እቺ ሴት ምህረት አይገባትም፣ መርጃ ምህረት አይገባትም። በቃ ላረገችው ነገር ተጠያቂ መሆን አለባት። የዋጋ ትከፍላለች፣ ዋጋዋን
ማን ታገኛለች እያለ ነበር። አትሽ እባክህ ተረጋጋ ብላ ያቀፈችው ነበር። እሺ እረጋጋለሁ ብሎ እያቀፋን ነበረ። መርጃን ልሽ የምትፈልጊው ነገር ግን ይሆናልሽ እንድትቀጣ የምትፈልጊ ከሆነ እሺ በጣም ይቅርታ፣ አንቺ መጠበቅ ስላልቻልኩኝ ላሳለፍሽው ነገር በጣም ይቅርታ። አሁን የበለጠ እጅግ በጣም እየተሰማኝ ነው ያለው። እንዴት የሁሉ ነገር እየሆነ ሳላስተውር እንደቀረው ምንም አላቅም። ምልክቶች እኮ ነበሩ እኮ ነገር ግን ሳላቸው ቀረው። ግራኔ ገባኝ፣ ገርሞኛል፣ በጣም ገርሞኛል፣ ይገርማል እያለ ነበር። አዋቴሽ ልክ ነህ ስለች በተደጋጋሚ ይቅርታ ይጠይቃታል። ችግር የለም እያለችው ነበረ። አስከፍላታለሁ የዋጋውን እያለ ዝቶ ይወጣል። መርጃን እያስበች በአንድ አቅጣጫ ትመለከታለች። አቴሽ እየተበሳጨ ይወጣል። ጀማል በርጋ እየጠበቀው ነበረ። የሚገርም ነው ይላል። እዚህ ጋር አቴሽ ወንድሜ በእውነት መርጃ ላይ ስለሆነ ነገር በጣም ነው የማዝነው። በእውነት ይህን ነገር ሰማ በጣም ነበር የሚደነግጥኩት እያል ነበረ። በራሴ የተናደርኩት በራሴ እንዴት እንደዚህ አይነት ጨራ ከዚህ ቤት ውስጥ አብሮን እየኖረች ጭራሽ ሳላስተውል ቀረው። እንዴት የምወዳትን የማፈቅራትን ሴት እያል ነበረ። ጀማል እዚህ ጋር እያለቀሰ ነበር። አይኑ ቀልቷል። አንተ ደግሞ ምን ሆንክ? የሆነ ነገር በል እንጂ እያለ ነበረ። ይቅር በለኝ አቴሽ ሲለው ነበረ። ምንድነው ጀማል ምን እያልክ ነው ያለው? ደግሞ አንተ ምን ሆነሃል ሲለው ነበረ። ይህም ለእኔ ከባድ ነው ቀላል አይደለም እያሉ ነበር። ምን ሆነሃል ሲለው ነበረ። ጀማል ስልኩን ወጣና ቪዲዮ ከፈተለት። እዚህ ጋር መርጃን የሟኛ ገንድ ውስጥ ሆና ውሃ ቀስ እያለ እየሞላ ልትሰምጥና ብዙ ሰምጣ ልትሞት በተፈረደባት አስሊ እንደዛ እያሰቃየቻት ባለው አጋጣሚ ነበረ። ጀማልን ቪዲዮ ሲያሳየው አቴሽ አየውና ተበሳጨ። ስልኩ ከእጁ ላይ እየወደቀ ነበረ። ጀማል ግራ ገባው። ይሄ ምንድነው መልስልኝ ሲ መቼ ነው ታውቅ ነበር እንደ አንተ አለው። ያ ማለት የተፈጠረው ነገር የኔ ጥፋት ነው አቴሽ ማለት ለአንተ መናገር ይችል ነበረ ሲለው ነበረ። ታውቅ ነበረ ለምን አልነገርከኝም ብሎ አንዴ መታው። አቴሽ ልስማኝ አንድ ጊዜ እያል ነበረ። ስማ ታውቅ ነበር ታዲያ ለምን አልነገርከኝም? አንተ ገላለሁ ፍርጥርጥ ነው የማረግ ሲለው ነበረ። ወንድሜ ልነግርህ እኮ ነበር እያል ነበር። ገና እንዳወቅ ለምን አልነገርከኝም? ወንድሜ እኮ ነህ አንተ እኮ የኔ ምርጥ ጓደኛ እኮ ነህ ብሎንም ደገመው። እዚህ ጋር ወደ ኋላ እየሸሸ ነበር። ጀማል ካፍንጫው ደም እየወጣ እንዴ ቆይ አቴሽ ግራ ገብቶኝ እኮ ነው ልነግርህ ነበር ግን ግራ ገብቶኝ ነው አለው። ምን እየጠበክ ነበረ? መርጃን ብትሞትስ እያለ ነበረ። በቃ ግራ ተጋብቼ ነው በፍቅር ተይዤ ነው ፍቅር ነው ያነቀኝ ፍቅር አንቆኝ ይዞኝ ነበር እንዳልናገር በጭራሽ ከጎሮሬ ድምጽ እንዳይወጣ እያለ ነበረ። አቴሽ ደግሞ ሊመታው ሲል በድንገት መርጃን መጣች። አቴሽ ምን እያረክ ነው ያለው ስትለው ነበረ። ጀማል ከወደቀበት እየተነሳ ነበር ያለው። አቴሽ ተረዳኝ እንጂ ምን ሆነሃል? በቃ ፍቅር ሰዎችን በጭራሽ በእውኑ ዓለም ላይ ሊያረጉ የማይችሉትን ነገር እንዲያረጉ ያስገድዳቸዋል። አቴሽ እባክህ ይህን ነገር ስለተረዳኝ እባክህ በቃ እኔ አስሊናውን አፈቅራታለሁ እና በቃ ለአመታቶች ያህል እሷን ሳስብ ሳፈቅር ኖር ያለው ነገር ግን መናገር አልቻልኩም ነበረ። ብቻዬን ቀረኝ። በቃ ማንም ይረዳኝ የለም። ቢያንስ ትረዳኛለህ ብዬ ስጠብቅ ነበረ። ድንገት ይሄ ነገር መጣ። ምን ማድረግ እችላለሁ? ካሁን ነገሮች ይሻሻሉ እያልኩ ስጠብቅ ነበረ። ስታስበው ቀላል ይመስላል እንዴ? ያለፍኩበት መንገድ ቀላል ይመስላል እንዴ? ስማ አሁን አስሊ ፊቷን እንኳን ላይበት የምችልበት ደረጃ ላይ አይደለም። ነገር ግን አፈቅራን ነበረ እያሉ ነበረ። ጀማል በፍቅር እጅግ በጣም እንደተቸገረና ይህን እሱን ለመካድ ግን ምንም አይነት ፍላጎት እንዳልነበረ ይነግረዋል። አቴሽ ተበሳጨ። እንደዚህ መሆን አልነበረበትም ይላል። ከዛ እዚህ ጋር አቴሽ ራመድ ይላል። መርጃን ትከተለዋለች። እዚህ ጋር ጀማል ደግሞ ተንበርክኮ እያለቀሰ ነበረ። በሌላ በኩል አስሊ አሁን እያሰበች ነው ደግሞ ሌላ መውጫ መንገድ ካለ በእርግጠኝነት የሆነ መውጫ መንገድ ይኖራል፣ ሌላ ቀዳዳ ይኖራል አይታወቅም፣ እስኪ ሊኖር ይችላል እያለች ነበረ። በብዙ ነገር ተብሰለሰለች። ከዛ በኋላ በድንገት የሆነ ሰው ትዝ አላት። መፍትሄውን አገኘሁት ብላ እየደወለች ወደ ነዚር ነበረ። ነዚር እዛ ድርጅት ውስጥ ነበረ። ስትደውለት ሄሎ ምንድን ነው እያል ነበር። ነዚር በጣም ችግር ውስጥ ገብተናል፣ አስቸኳይ ነገር እየመጣ ነው አለችው። ምንድን ነው እሱ? ምን ተፈጠረ? ምንድን ነው እያለ ነበረ። ይኸውልህ አቴሽ ሁሉን ነገር አውቋል፣ መርጃን ላይ ያረኩትን ነገር በሙሉ አውቋል እያለች ስትነግረው ነበረ። እንዴት ለክቻለ ይላታል። አላውቅም እናውን ለፖሊስ እንደሚናገሩብኝ ይዛቱብኝ ነው እያለችው ነበረ። እንዴ እና ከማን ጋር እንደተባበርሽ አወቀብሽ እያለ ነበረ። ኧረ እሱ አይደለም ምንም የሚያውቁ ነገር የለም፣ ነገር ግን ያንተን እርዳታ ፈልጋለሁ አለችው። የራስሽ ጉዳይ ነው ታዲያ። እሱ በጣም አዝናለሁ፣ ልረዳሽ ግን አልችልም፣ አዝናለሁ እያለ ነበረ። ልትረዳኝ ይገባል ነዚር፣ ልትረዳኝ ይገባል። ብቻዬን አትሆኝም አይደለ? አለበዚያ ለመርጃ ሁሉ ነገር እነግራታለሁ። ልገላት ሞክሬ አንተ እንደ ደባበስክልኝና ልታስመልጠኝ እንደሞከርክ እነግራታለሁ ስትለው ነበረ። እየቀለድኩኝ አይደለም እነግራታለሁ። ከዛም በኋላ ትጠላሃለች፣ እሷን የምታገኝበት እድል ባዶ ዜሮ ይሆናል አለችው። እሺ ምንድነው ከኔ የምትፈልጊው እያላን ነበረ። ምን እንደምትፈልግ እየነገረችው ነበረ አንድ በአንድ። ነዚር አስሊ የምትለውን ነገር በሙሉ ይሰማል። በሌላ በኩል አቴሽ ቆም ብሎ እያሰበ ነበረ። መርጃን ወደ እሱ እየመጣች ነው። አቴሽ ቆይ አንዴ እያለችው ነበር። እሱ ተራምዶ ከቆመ በኋላ መበሰጫጨት ጀመረ። በህይወቴ በጣም ብዙ ጊዜ እንደተሳሳትኩ የገባኝ አሁን ገና ነው። አብረን አድርገን እንዴት በዚህ ልክ ትትጎዳኝ ትሞክራለች እያላን ነበር። መርጃን ደግሞ ይኸውልህ እኔ እንዳንተ አልገረመኝም ማለት ያው ለብዙ ጊዜያቶች ያህል ምን አይነት መጥፎ ባህሪ እንዳላት ለእኔ አሳይታኛለች፣ በበቂ ሁኔታ ማለት ነው። በበቂ ሁኔታ አሳይታኛለች። እንደውም እኔ በቃ ብዙ ነገሮችን ሰምቼ እንዳልሰማው አይቼ እንዳላየው ሆኜ ነው ገባ አይደለ? እኔ ደግሞ በቃ ታፈቅራለች ብዬ ግን በጭራሽ አልጠበቅኩም ነበረ። ለአንተ የተለየ ስሜት ሊኖራት ይችላል ብዬ ብገምትም እዚህ ደረጃ ይደርሳል ብዬ አልጠበቅኩም ነበረ ስትለው ነበር። ይሄ የኔ ጥፋት ነው ብሎ የሆነ ወንበር አንስቶ እየወረወረ ነበረ። ዲያቲሽ ተረጋጋ እያለችው ነበር። አልረጋጋም ተናድጃለሁ እያለ ነበር። አትናደደ፣ እኔም እኮ ተናድጃለሁ፣ ነገር ግን የሆነ ነገር አንስቶ መወርወር መሰባበር ምንም ይሄን ነገር ሊያስተው አይችልም እያለችው ነበር። ግን ታመማ፣ ልቤ ቆሰለ እኮ ለሁሉም ነገር አንቺ ላይ ለሁሉም ነገር በሙሉ እሷ ናት ተጠያቂ። አሰብኩት እኮ እሷ እኮ ወንድ ብትሆን ኖሮ እንዴት አንቄ እንደማጠፋት፣ ነገር ግን አብሮ አደጌ እህቴ ናት። ምን እንደማረግ አላቅም። በቃ እች ልጅ ሳትቀጣ መቅረት የለባትም። በቃ
ብዙ ነገር እያሰብኩኝ ነው። በቃ መቀጣት አለባት፣ ለእሷ አስተማሪ በሚሆን መንገድ መቀጣት አለባት። ከዚህ በኋላ አንቺን መዳፈር የለባትም እያለ ነበር። አትሽ ቶ ትቀጣለች፣ ችግር የለም ተረጋጋ፣ ግን አንተ ዋናው ያንተ መረጋጋት ነው ትላለች። ሙዛይን ደህና ሆና ተነሳች። አሁን እየተንጎራደደች ነው፣ አስጨንቋታል። እዚህ ጋር አቴሽ የሚወስነው ውሳኔ የአስሊን እጣ ፋንታ እንደሚወስን ነው የምታውቀው። ከዛ በኋላ እዚህ ጋር ነርሚን ቀስ እያለች በደረጃው እየወረደች ወደ ታች እየመጣች በድንገት ሙዛይንን እያገኘቻን ነበረ። እሺ ሙዛይን የነፍሰ ገዳይ እናት ነሽ ምናምን ስትይ ነበረ፣ ያንቺም ልጅ ግን ነፍሰ ገዳይ ሆና አረፈች ስለነበር ዝም በይ አፍሽን ዝጊ ስራ ነበረ። የነፍሰ ገዳይ እናት ነሽ ብላ ነርሚን አሁንም ቢሆን ስትናገራን ነበር። የበለጠ ሙዛይን እየተበሳጨች ነው። እኔን መተሽ እንደልብሽ አፍሽን አከፍችም ስላል ነበረ። ታሚት ይቻለሽ ነገር ከዚህ በኋላ ህይወትሽ በጣም የመረረ ነው የሚሆነው። እንዴት ግን አንቺ እንደዚህ ጨራቂ ሆነሽ ልጅ ልትወልጅ ይቻልሽ? ግን በጣም ነው የሚገርመው። መጀመሪያ እዚህ ቤት እንደመጣችሁ እንደዚህ ትሆናላችሁ ብዬ አልጠበኩም ነበረ። አንቺንም አላሰብኩሽም ነበረ። ተመልከቻ በጣም በብዙ መንገድ ገምቼሽ ነበረ። ብዙ ነገር ልጅሽን በስነ ስርዓት ያሳደግሽው ብዬ፣ ነገር ግን ተሳስቻለሁ ስራ ነበረ። ሰሚ ነርሚን ወደድሽም ጠላሽም እኔ እዚህ የመጣሁት አንቺን ዋጋ አላስከፍል ነው። አስከፍልሻለሁ። አንቺን ዋጋ ሳላልከፍል በጭራሽ አልቀርም ስትራ ነበረ አይደለ? ማን ዋጋ እንደሚከፍል ማን ያለን? አንቺ እኮ ነሽ እየከፈልሽ ያለሽው። ይኸው በመተወጁ ሰው እየተፈተንሽ ነው ያለሽው። በመጨረሻም ልጅ ማጣት ምን ማለት እንደሆነ ታያለሽ እያለች ተረቱ ሊባሉ ደረሱ። ድንገት ቡራክ መጣ። ምን ሆናችሁ ነው? ተረጋጉ ነርሚን እባክሽ ወደ ክፍልሽ ሂጂ እባክሽ፣ ነገሩ ሳይባባስ እያል ነበር። ዝም በል አንተ ይሉታል ለሁለት። ስሚኝ አንቺን አሳይቀሻለሁ። አንተ ደግሞ ምንድነው እኔ ላይ እንትን የምትለው እንደፈለካፈ የምከፍተው? እኔን ስነ ስርዓት ልታስተምረኝ እየሞከርክ ነው እንዴ? ሲጀመርችን ሴት እኔ ፊቷን ማየቱን ላልፈልግም ቀፋኛለች ብላ ትሄዳለች። ሙዛይን ከቡራክ ጋር ቀረች። አንተ ደግሞ ምን አገባ ጣልቃ መገባ በሰው ጉዳይ አለችው። እሺ በጣም ይቅርታ እያል ነበር። የት ነው አትሽ አለችው። እኔ እንጃ አላውቅም እያለ ነበረ። ላናግረው ፈልጋለሁ ስታገኘው ንገረው ስትሮ ነበረ። ከመርጃን ጋር በበረንዳ ቅድም አይቻቸው ነበረ ብሎ ሄደ። ከዛ እዚህ ጋር ሙዛይን ብዙ አሰበች። ምናልባት እንዴት ባደርጌ ነው አቴሽን ማሳመነው? ምናልባት አቴሽን ሳይሆን መርጃን ነው ማሳመን ያለብኝ፣ እሷን ነው ማናገር ያለብኝ። መርጃና ይሄን ነገር የምትወስነው እያለች ነበረ። ጀማል ቁጭ ብሎ እየተከዘ ነው ያለው። እንደዚህ በተካዘ ባለበት አጋጣሚ ድንገት ወደሱ የመጣችው ዲሜት ናት። ጀማል ፊትህ ምን ሆነ ነው? ማነው እንደዚህ ያደረገ ስትል ነበረ። እመኚ ማወቅ አፈልግም ዲሜት ይቅርብሽ እያለ ነበረ። ምንድን ነው ስትለው ነበረ። ይቅርታ ብሄድ ይሻለኛል እያለ ነበር። ቆይ አንዴ ጀማል እንደዚህ ሆነ ማት ይቻል ሄድ ምን ሆነ አልስተው ነበረ። ዲሜት ከባድ ተሰራኝ በእናትሽ በቃ ተከባድ ስህተት ምን እንደማድረግ ራሱ አላቅ እንጃ ጨንቆኛል አላት። እንዴ ስህተት ማይሰራ ሰው አለ እንዴ? ሰው ሆነ ሁሉም ሰው እኮ ይሳሳታል እኮ ጀማል ለምን እንደዛ ትላለህ አለችው። አይ የኔ ግን በቀላሉ ይቅር የማይባል ነው። በቀላሉ የሚተው ጥፋት አይደለም። ምክንያቱም ወንድሜን ካድኩት፣ አቴሽን ከጅው ነበረ ካድኩት በቃ እያለ ነው። አፍጥጣ ትመለከተዋለች። እሱም እያለቀሰ በአንድ አቅጣጫ ይመለከታል። በሌላ በኩል ነርሚን ውጭ ናት ያለችው። ቡራክ አጠገቧ አለ። ከእሱ አጠገብ ደግሞ ሃይደር አለ። ሃይደር ዝም አትበል እንጂ ምነው ዝም ትለው ነበረ። ምን እያሰብክ ነው ተናገር አሉት። እኔ እንጃ እንዴት ይህንን አስሊኛ ላይ ያደረገችው ነገር ለጥሩ እድልና አጋጣሚ እንደምንጠቀመት እያሰብኩኝ ነው እያለ ነበረ። አይ ልጅቷ እንግዲህ በመጨረሻም የመርጃን ምረት ላይ ወድቃለች። መርጃን ካላበደች በስተቀር የሆነ ነገር ማድረገው አይቀርም እያለች ነበረ። መርጃ እንዲናከን እያለ ሃይደር ተናገረ። እንዴት ትሆናለች? ደህና ናት። መጀመሪያ ደንግጣ ነበር፣ በጣም ነበር ልቧን የሰበረው። አሁን ግን ደህና ትሆናለች ብዬ አስባለሁ ስትል ነበረ። እዚህ ጋር ቡራክ እኔ አግዛታለሁ መርጃን ባስፈለገው ሰዓት በሙሉ ከጎኗ አለው እያል ነበር። ጎበዝ አንበሳ ከጎን ነው መቆም ያለብህ። እንደዚህ እንደ ቤተሰብ ካልተረዳደን አሁን መቼም አንረዳዳም፣ እህትን ደግፍ እያል ነበረ ሃይደር። እዚህ ጋር አዳዲስ ነገር ካለ አሳውቁኝ እያላቸው ነርሚንና ቡራክን። በሌላ በኩል መርጃና አቴሽ ወክ እያደረጉ ናቸው ትልቁ ግቢያቸው ውስጥ። ከዛ ቀስ እያሉ ደግሞ እየመጡ ነበረ። መርጃን እንዴት ለብዙ ጊዜያቶች ስትሰቃይ እንደቆየች እያስታወሰች እየነገረችው ነው። አሁን እዚህ ጋር አልለይሽም እያላን ነበረ አቴሽ መቼም ከአንቺ ህይወት በቀላሉ አልወጣም፣ አልተውሽም በቀላሉ እያላን ነበረ። ከዚያ ያክፋታል። ሁለቱም ለዚህ ቃል እየተገባቡ፣ በሌላ በኩል ዲሜት ደግሞ ከጀማል መስማት የለባትን ነገር ሰማች። እንዴ አስሊ እንደዚህ አልገምታትም ነበር። አዋቃለሁ አስሊ በጣም ተናዳጅ፣ ከሩቁ ስትታይ ባህሪዋ ሊጨበጥ የማይችል በቃ እስስት የሆነ ባህሪ እንዳላት አውቃለሁ። ግን ሰው እንዴት በዚህ ልክ ጨካኝ ይሆናል? እንዴት በዚህ ልክ ጭካኔ ትሞላለች? እንዴት በፍቅር ስም ደግሞ እንደዚህ ይደረጋል? በጣም የሚያስፈራ ነገር ነው ትሏለች። አዎ እባክሽ እያለም በሆን ይጠርጋል። አዎ እንዳዘን ካቃለው ነገር ግን ይኸውልህ እኔም እዚህ ጋር ስነግርህ የምሬን ነው የምልህ። ይሄ በቃ ማንም ሰው የሚሰራው ስህተት ነው። ተረጋጋ አንተ። ዋናው ነገር መረጋጋት ነው። ያንተ ደህንነት ያንተ ሁኔታ ነው ዋናው ነገር። እሺ ለአቴሻ ለመናገር ስህተት ሊሆን ይችላል፣ ነገር ግን በመጨረሻም ደግሞ በቃ ማድረግ ያለብን ነገር አርጋል እያለችው ነበረ። አሁንም ቢሆን የወንድማማችነታችሁ ድልድይ አልፈረሰም፣ ተስፋ አትቁረጥ ብላ እያባበለችው ነበረ። ሙዛይን በመጨረሻ መርጃን ልታናግራ ትፈልጋለች። እናውራ አለቻት። እዚህ ጋር መርጃን ከአቴሽ ጋር እየገባች ነበረ። እዚህ ጋር አቴሽ እኔን አናግሪኝ ሲል መርጃን ደግሞ ችግር የለም ከሷ ጋር አወራለሁ ስትለው ነበረ። አቴሽ እሺ ብሏት ሄደ። እዚህ ጋር ሙዛይን በማስፈራራት የተሞላ እንደ ማስጠንቀቂያ ነገር ነበር የተናገረቻት። መርጃን ስሚኝ፣ ይኸውልሽ አንቺ የነፍሰ ገዳይ ልጅ ነሽ። ልጄ በዚህ ነገር ዋጋ እንድትከፍል አልፈልግም። ገባሻ? ልጄ ልክ እኛ ልናረግ ያስብነውን ነገር ነው ያደረገችው።
እና እባክሽ ተጠንቀቂ። ምናልባት አንቺ ይህን ካረክሽ በቃ ጉዳቱ ላንቺ ነው። ምክንያቱም የበለጠ ለበቀለኛ እንነሳሳለን፣ የበለጠ እንጎዳሻለን ማለት ነው። የበለጠ ትጎጃለሽ። ልጅ እስር ቤት ትግባና ላንቺ ከባድ ነው የሚሆነው ብላ አስፈራራቻት። መርጃን እኔ ይቅርታ አድርጊልኝና ወይዘሮ ሙዛይን እኔ ማንንም አልፈራም፣ አንቺንም ቢሆን አልፈራም። እሺ ምንም ነገር ብትኝ ምንም ነገር ስላልሽኝ አይደለም እኔ ምህረት ማድረግላትም ወይ ደግሞ ለፖሊስ ማመለከትባት ማንንም አልፈራም ብላ ማንንም መበቀልም እንደማትፈራ ተናግራ ትሄዳለች። ሙዛይን በመርጃን ንግግር ትንሽ ታወከች። መርጃን እጅግ በጣም ተረጋግታለች። እንደሷ ሰላማው አልተረበሸም። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።